እግዚአብሔር አምላክ የተባረከ ይሁን። አሜን። ዛሬ የምንማረው መንፈሳዊ ከፍታን ስለማስጠበቅ ወይ ደግሞ ቀርሜሎስ በሚል ርዕስ ማየት እንችላለን። ቀርሜሎስ የእግዚአብሔር ሰው ከዚህ በፊት ትንሽ አስተምረናል፣ ነጋግተዋል። ክብር ለጌታ ይሁን። ቀርሜሎስ ኢየሱስ ያድናል። አሜን። እንዴት ነው መንፈሳዊ ከፍታችንን የምናስጠብቀው? ለምሳሌ ቸርች ውስጥ ስንመጣ በጣም የሆነ ኃይል እንካፈላለን። ያን ኃይል ግን ወጥተን የሆነ ጊዜ ነው አብረን የሚቆየው። ብዙ ጊዜ ካስተዋላችሁ 2 ቀን ወይ 1 ቀን የሚቆይ ነው። በዛው እንዴት መቀጠል እንችላለን የሚለውን እናያለን። መንፈሳዊ ከፍታችንን እንዴት እናስጠብቃለን? ወይ ደግሞ የኛ የሆነው ቀርሜሎስ ተራራችንን እንዴት እናስጠብቃለን? አንደኛ ነገሥት ምዕራፍ 18 ላይ እንሄዳለን። አንደኛ ነገሥት ምዕራፍ 18 ቁጥር 19ን አነብላችኋለሁ። ኤልያስ የእግዚአብሔር ሰው ነቢዩ ኤልያስ ክብር ለኢየሱስ ይሁን። እግዚአብሔር አምላክ በእሳት ወርዶ ያዘጋጀውን መስዋዕት ከመብላቱ በፊት የኤልዛቤልን ነቢያት እንደጠራቸው እናያለን። የት ጠራቸው የሚለውን ግን አስተውለን እናያለን። ቁጥር 19 ላይ እንደዚህ ይላል፣ ወይ ደግሞ ቁጥር 18 ላንብብላችሁ። ኤልያስም እስራኤልን የምትገለባብጡ የእግዚአብሔር ትእዛዝን ትታችሁ በአሊምንም የተከተላችሁ አንተና የአባት ቤት ናችሁ እንጂ እኔ አይደለሁም ይለዋል፣ ለአክዓብ ማለት ነው። ቁጥር 19 ላይ አሁንም ልከህ እስራኤልን ሁሉ በኤልዛቤልም ማዕድ የሚበሉትን 450 የበአሊምን ነቢያት 400 የማምለኪያ አጸድ ነቢያት ወደ እኔ ወደ ቀርሜሎስ ተራራ ሰብስብ አለው። ወዴት? ወደ እኔ ወዳለሁበት፣ እኔ ወደምጸልይበት፣ እኔ ከእግዚአብሔር ጋር ወደምነጋገርበት። እንደዚህ ባይለውም ውስጣዊ መልእክቱ ያለው ወደ እኔ ነው አለ። አያችሁ፣ ወደዛ ወደ 450 እና 400 ደግሞ ያሉበት የሐሰተኛ ነቢያት የኤልዛቤል ነቢያት ወዳሉበት ስፍራ መጥቼ አላለም፣ ወደ እኔ ነው አለ። አክዓብም ይህን ሐሳብ ይዟቸው መጣ። ምንድን ያደረገው? ከመሠዊያቸው ለያቸው። አሜን። ኢየሱስ ጌታ ነው። አሜን። እነሱ ካሉበት የጨለማ መሠዊያ ምን አለ? ለያቸውና እርሱ ወደሚቆምበት ወደሚጸልይበት፣ ክብር ለኢየሱስ ይሁን፣ ወደ ቀርሜሎስ ተራራ ይሰበስባቸዋል። ታሪኩንም ታውቃላችሁ። በዛ ስፍራ ቀደሙ ይላቸዋል። ቀድማችሁ መስዋዕቱን አቅርቡ ይላቸዋል። ቢጮሁ በአሊም ሊገለጥ አልቻለም ማለት ነው። በአጭር ቋንቋ ተኝቶ ይሆናል ወይ ደግሞ ሄዶ ይሆናል ይላቸዋል። ኤልያስ እየቀለደባቸው። ከዛ ነቢዩ የሱስ ሰዓት መጣ፣ የእግዚአብሔር ጊዜ መጣ። መስዋዕቱንም አደረገ። ታሪኩን ስለምታውቁት ነው። መስዋዕቱንም አደረገ። የእግዚአብሔር እሳት መስዋዕቱንም መሠዊያውንም ፈሶ የነበረውን ውሃ ሁሉ ላሰችው። ያድናል። አሜን። ይህን ምስጢር ኤልያስ ያደረገበት ምክንያት ኤልያስ ከእግዚአብሔር ጋር የሚገናኝበት ስፍራና ቦታ ላይ ስለነበረ ነው። ከፍታው ስላስጠበቀ ነው። ተራራ ወይም ከፍታ፣ ክብር ለኢየሱስ ይሁን፣ በዙሪያ ከከበሩ ነገሮች ሁሉ በላይ ከፍ ያለ ነው። ተራራ በባህሪው ከፍታን ይገልጣል፣ ከፍ ያለ ነው። ስለዚህ ተራራ ወይ ደግሞ ከፍታ ስፍራ፣ መንፈሳዊ ከፍታ የሆነን ስፍራ ያንተ የሆነን አድቫንቴጅ ይሰጣል። ከፍ ስትል እታች ያለው ሁሉ ይታያል። አሜን። ሁሉ ለማየት ምን ይልሃል? ይጠቅምሃል። አሜን። ስትራቴጂክ ስፍራ ነው። በድሮ ነገሥታት እንኳን ስናይ ከፍ ያለን ስፍራ ምን ይላሉ? ይይዛሉ። ለምን? ለጦርነት ስለሚያመቻቸው። ኢየሱስ ያድናል። አሜን። እንደዚሁ ሁለተኛ ነገሥት ምዕራፍ 1 ላይ ኢየሱስ ያድናል። አሜን። ምዕራፍ 1 ላይ ቁጥር 9 አካባቢ አነብላችኋለሁ። ይህ ማለት አክዓብ ካረፈ በኋላ አካዚያስ የሚባል አንድ ንጉሥ መጣ። ሃሌሉያ። ታሞ ስለነበር ፈውስን ፍለጋ መልእክተኞች ወደ ሌላ አገር ይልካል። ወደ ሌላ አገር እነ ብዔልዜቡልን ፈውስ ለመጠየቅ ማለት ነው። በዚህ ሰዓት መልእክተኞችን ኤልያስ ያገኛቸውና እነሆ በእስራኤል ዘንድ አምላክ ስለሌለ ነው ወይ ብዔልዜቡልን የምትጠይቁት? ከታመምክበት አልጋ አትወርድም ትሞታለህ በሉት አላቸው።
በዚህ ሰዓት ሄደው እንደዚህ አሉት። ማን ነው እንደዚህ ያላችሁ ይላቸዋል። አንድ ፂማም ሰው ነው፣ መታጠቅ የታጠቀስ ኤልያስ ነው። ስለዚህ ባካችሁ ጥሩት ላናግረው ብሎ ድጋሚ መልእክተኞች ይልካል። በዚህ ስፍራ ግን የላካቸው መልእክተኞች ወታደሮች ናቸው። ቁጥር 9 ላይ ምን ይላል? ንጉሡም የ50 አለቃውን ከ50 ሰዎች ጋር ሰደደ፣ ወደ እርሱም ወጣ። እነሆም በተራራ ራስ ላይ ተቀምጦ ነበር። ኤልያስ። እዚህ ጋር ተራራ ላይ ያለው ፕሮባብሊ ቀርሜሎስ ነው። ተራራ ላይ ነበረ። እርሱም የእግዚአብሔር ሰው ሆይ ንጉሥ ወረድ ይልሃል አለው። ማን ወረድ ይልሃል? ንጉሥ ወረድ ይልሃል። ንጉሡ ደግሞ የሚወክለው የሚያመልከውን ቤልዜቡልን ነው። ስለዚህ ወረድ ይልሃል ሲል የንጉሡ ወኪል ማን ነው? ቤልዜቡል እስከሆነ ድረስ ይህ አምላክ ወረድ እያለ ነው ለኤልያስ። ለምሳሌ ለ50 አለቃ አንተ እግዚአብሔር ሰው ሆይ ወረድ ሲለው ለ50 አለቃው ንጉሥ እንደላከው ነው የሚያውቀው። ኤልያስ ግን የቤልዜቡል ወኪል የሆነ ንጉሥ ወረድ እያለው። ስለዚህ ኤልያስ የሰጠው መልስ ምንድነው? ኤልያስም መልሶ የ50 አለቃውን እኔስ የእግዚአብሔር ሰው እንደሆንኩ እሳት ከሰማይ ትውረድ፣ አንተንም 50 ሰዎች ትብላ አለው። እሳትም ከሰማይ ወርዳ እርሱን 50 ሰዎችን በላች። ምንም ከከፍታችሁ የሚያወርደውን ሁሉ የእግዚአብሔር እሳት እንዲበላው ጸልያለሁ። አሜን። ከቅባት ከፍታችሁ ከኃይል ዓለም ከፍታችሁ የሚያወርዳችሁን ሁሉ የእግዚአብሔር እሳት እንዲበላው በኢየሱስ ስም ጸልያለሁ። አሜን። እሳት እንዲበላው ጸልያለሁ። አሜን። ኢየሱስ ጌታ ነው። አሜን። ደግሞም ሌላ የ50 አለቃ ከ50 ሰዎች ጋር ላከበት። እርሱም የእግዚአብሔር ሰው ሆይ ንጉሥ ፈጥነህ ውረድ ይልሃል ብሎ ተናገረው። ኤልያስም እኔ የእግዚአብሔር ሰው እንደሆንኩ እሳት ከሰማይ ትውረድ፣ አንተንም 50 ሰዎች ትብላ አለው። የእግዚአብሔርን እሳት ከሰማይ ወርዳ እርሱንም 50 ሰዎች በላች። ደግሞም ሦስተኛ የ50 አለቃ ከ50 ሰዎች ጋር ሰደደ። ሦስተኛውም የ50 አለቃ ወጥቶ በኤልያስ ፊት በጉልበቱ ተንበረከከና የእግዚአብሔር ሰው ሆይ ነፍሴና የነዚህ የ50 ባሪያዎች ነፍስ በፊትህ የከበረች ትሁን። እነሆም እሳት ከሰማይ ወርዳ የፊተኞቹን ሁለቱን የ50 አለቆች 50 ሰዎችን በላች። አሁን ግን ነፍሴ በፊትህ የከበረች ትሁን ብሎ ለመነው። ኢየሱስ ያድናል። አሜን። ለመነው። የእግዚአብሔር መልአክ ኤልያስን አሁን አያችሁ። ሦስተኛው 50 አለቃ ትህትና አሳየ። ኦልዌይስ ትህትና በእግዚአብሔር ፊት ሞገስ ይሰጣል። አሜን። ይህ 50 አለቃ የዛ ቤልዜቡልን የሚያመልክ ንጉሥ ተላላኪ ነው። ግን ደሞመንት ሲንበረከክ ትህትና ሲያሳይ እግዚአብሔር ምን አለ? ስለ ነፍሱ ምን አለ? ራጋ። ትህትና ይበዛልኛል በሉ። ትህትና ይበዛልኛል። የእግዚአብሔርን መልአክ ኤልያስን ከነርሱ ጋር ወረድ፣ አትፍራ አለው። ተነስቶም ከእርሱ ጋር ወደ ንጉሡ ወረደ። ይጫገሳት ምዕራፏን። ኤልያስም እግዚአብሔር እንዲህ ይላል ለንጉሡ የአቃሮንን አምላክ ቤልዜቡልን ትጠይቅ ዘንድ መልእክተኞችን ልካልና ትሞታለህ እንጂ ከወጣህበት አልጋ አትወርድም አለው። ኤልያስም እንደተናገረ እንደ እግዚአብሔር ቃል ሞተ። ልጅም አልነበረውምና በይሁዳ ንጉሥ በዮሳፍጥ ልጅ በዮራም በሁለተኛው ዓመት ወንድሙ ኢዮራም በእርሱ ፋንታ ነገሠ። አካዝያ ያደረገው የቀረው ነገር በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ያድናል ኢየሱስ። እዚህ ጋር ለእግዚአብሔር ሰው ኤልያስ አድቫንቴጅ የሰጠው ወይ ደግሞ ኃይል የሰጠው ከፍታ ስፍራ ነው። አሜን። ወይ ደግሞ ቀርሜሎስ ነው። ቀርሜሎስ ማለት ይሄ ፊዚካል ተራራውን አትይ፣ እንደ እንጦጦ ተራራ፣ እንደ ራስ ዳሽን ተራራ፣ እንደ ኪሊማንጃሮ አይነት አይደለም። ከፍታው የሚወክለው መንፈሳዊ ደረጃ ነው። ያለ የልቦና ደረጃ፣ ያለ የሐሳብ ደረጃ፣ ያለ የእምነት ደረጃ በእግዚአብሔር ላይ ምን ያህል ነው? ኢየሱስ ያድናል። አሜን። ክብር ለኢየሱስ ይሁን። አሜን። ይህ ቀርሜሎስ ተራራ፣ ክብር ለኢየሱስ ይሁን። ይህ ቀርሜሎስ ተራራ ኤልሳዕም ሲጠቀምበት እናያለን። ሁለተኛ ነገሥት ምዕራፍ 4 ቁጥር 25 ጀምሮ ታነቡታላችሁ። ሱነማዊቷ ከሩቅ ስትመጣ ያለ ልጇ ባረፈ ጊዜ ወደ እግዚአብሔር ሰው ወደ ቀርሜሎስ ተራራ ወጣች ወይ መጣች ነው የሚለው። ኢየሱስ ጌታ ነው። አያችሁ፣ ኤልሳዕም ሲቀመጥ የነበረው በዛው በቀርሜሎስ ተራራ ነው። ከኤልሳዕም ከኤልያስም በፊት
ሳሙኤል በነበረበት ጊዜ ኢቭን ሳኦል ሊገናኝ የሆነ ስፍራ ጋር ሄደው ቀርሜሎስ ተራራ ነው። ስለዚህ የቀርሜሎስ ተራራ የሚወክለው በዚህ ሰዓት የትም ተራራ እንሂድ ለጸሎት ለ40 ቀን ጾም ጸሎት ለ30 ቀን ሊሆን ይችላል፣ ለ21 ቀን መንፈስ ቅዱስ በመጋን ተራራ ስፍራ ልንሄድ ይችላል። ቤት ገንብተን ግን በዚህ አዲስ ኪዳን ተራራ ላይ አንቀመጥም። ተራራው ልባችን ነው። አሜን። ተራራው በክርስቶስ ኢየሱስ ያገኘነው የአስተሳሰብ ዘይቤ ነው። አሜን። በልባችን እንደ ክርስቶስ ከፍ ስንል ክብር ለኢየሱስ ይሁን። አሜን። አንደኛ ቆሮንቶስ ምዕራፍ 2 ላይ እናንተ የክርስቶስ ኢየሱስ ልብ አላችሁ ወይ ደግሞ you have the mind of Jesus የክርስቶስ አይምሮ አላችሁ ይላል። ስለዚህ የክርስቶስ ኢየሱስ ልብ ካለን እንደ ክርስቶስ ልብ ምን ላለን እናስባለን። የክርስቶስ ኢየሱስ አይምሮ ካለን እንደ ክርስቶስ ኢየሱስ አይምሮ እናስባለን። ምክንያቱም ከፍታ ስንይዝ ወይ ደግሞ ቀርሜሎስ የሚለው ተራራ ካራሜል ይለዋል። በፓለስታይን አካባቢ ያለ ተራራ ይለዋል። ግን የስሙ ትርጓሜ በጣም ደስ ብሎኛል። ፍሩትፉልነስ ወይ ፕሌንትፉልነስ ይለዋል። ፍሬያማነት ወይም የመብዛት። አያችሁ፣ በመንፈሳዊ ከፍታ ከፍ ስንል ፍሬያማነታችን ይበዛል። አሜን። የመብዛትን ዓለም እንገባለን። ፍሬያማ እንሆናለን። በመንፈስ ከፍ ስንል ክብር ለኢየሱስ ይሁን። ፍሬ ሲል የመንፈስ ፍሬ እየገለጠ የመንፈስ ፍሬን የያዘ ሰው ምድራዊ ፍሬ መያዝ አይከብደውም። ስለዚህ ከፍታ ማለት በመንፈስ ፍሬ መሆን ገላትያ ምዕራፍ 5 ላይ እንዳለው ባለፈው አይተናል። ፍቅር፣ ደስታ፣ ሰላም፣ ቸርነት፣ በጎነት እያለ ይቀጥላል። 9 ማለት ነው። ከፍታችንን ስንይዝ ወደሞ አስተሳሰብ ዘይቤያችን እንደ እግዚአብሔር ቃል ሲሆን እይታችን እንደ እግዚአብሔር ቃል ሲሆን መንፈሳዊ ደረጃችን ከፍ ይላል። አሜን። ክብር ለኢየሱስ ይሁን። አሜን። ኢየሱስ ጌታ ነው። አሜን። ባይደወይ ከአንድ አማኝ ወደ ሌላ አማኝ፣ ከአንድ አገልጋይ ወደ አንድ አገልጋይ፣ ወይ ደግሞ ከአንድ ነቢይ ወደ አንድ ነቢይ ሰማይ ሲሰጥ ጸጋን እኩል ነው የሚያፈስም። የሚያዳላ እግዚአብሔር የለም። ከአንዳች የጸጋ ስጦታ አትጎድሉም ያለ እግዚአብሔር ቃል ባይደለም። ልዩነቱ is the quality of your spirit የመንፈሳችሁ ኳሊቲና ኃይል ነው። ምን ያህል ደረጃ ላይ ነው ያለሁት? በእግዚአብሔር ቃል ምን ያህል ደረጃ ላይ አለው? በማሰላሰል ምን ያህል ደረጃ ላይ አለው? በመስማት ምን ያህል ደረጃ ላይ አለው? የእግዚአብሔር ቃል እንደሚለኝ እንደዛው ነኝ ወይ? ክብር ለኢየሱስ ይሁን። አሜን። አብዛኞቻችን መንፈሳዊ የምንሆነው ቸርች ስንመጣ ነው። መንፈሳዊ መሆን ማለት እንደ እግዚአብሔር ቃል መሆን፣ የእግዚአብሔርን ቃል ማሰብ ማለት ነው እንጂ በሄድንበት በኢየሱስ ስም ብለን መጮህም አይደለም። መንፈሳዊ ሰው ማለት እንደ እግዚአብሔር ቃል የሚያስብ፣ እንደ እግዚአብሔር ቃል ሪዝን የሚያደርግ፣ እንደ እግዚአብሔር ቃል የሚናገር ማለት ነው። አብዛኞቻችን ግን መንፈሳዊ የምንሆነው ቸርች ስንመጣ፣ መንፈሳዊ የምንሆነው ጸሎት ሰዓት ነው። በዛ ሰዓት ላይ ስንወጣ የሆነ ጊዜ በኋላ ዓለም ውስጥ ያለው ስሜት ይገዛናል። ዓለም ውስጥ ያለው ፍርሃት ነው። ዓለም ውስጥ ያለው ጭንቀት ነው። ዓለም ውስጥ ያለው እንደ አባታቸው የሆነ አሰራር ነው። ጌታ ኢየሱስ ሲናገር እናንተ ፈሪሳውያንን ከመጀመሪያ ልትገሉ ትፈልጉ ነበር። ልታጠፉ ትፈልጋላችሁ። ይሄ ደግሞ አላወቃችሁትም እንጂ የተካፈላችሁት ከአባታችሁ ነው አላቸው። እነሱ አባቴ ብለው የሚያስቡት እግዚአብሔርን፣ ከዛ ደግሞ ሕግ ሰጫችን ሙሴን እንከተላለን የሚሉት። ጌታ ኢየሱስ ሲያያቸው ግን አባታቸው እግዚአብሔር እንዳልሆነ አየ። እናንተ ከመጀመሪያ እንደርሱ እንደ አባታችሁ እርሱም ያእባብ እንደ ዲያብሎስ ከመጀመሪያ ነፍሰ ገዳይ ነበረ። ስለዚህ ይህን ነፍሰ ገዳይነትን የተካፈላችሁት ከአባታችሁ ነው። መቼም ቢሆን በዘመናቸው ዲያብሎስ አባቴ ነው ብለው አያውቁም። አምላካችን ኤሎሂም ያህዌ ነው። የሙሴ አምላክ እናመልካለን፣ ሕግ ሰጫችን ሙሴ እንከተላለን ይላሉ። መቼም ቢሆን ሰይጣን አባታችን ነው ብለው አያውቁም። በተግባራቸው ግን አባታቸው እንደሆነ ጌታ አየው። ስለዚህ ከቤተ ክርስቲያን ስንወጣ ዲያብሎስ የዘረጋው መረብ አለ። ብዙ የዲያብሎስ ልጆች ውጭ ያሉ፣ እነሱ በዘረጉት መረብ ቢሆን፣ ሶሻል ሚዲያ ቢሆን፣ አስተሳሰብ ቢሆን፣ ንግግር ቢሆን እንጠመዳለን ማለት ነው። ያኔ ከተራራችን ምን አለን? ወረድን ማለት ነው። ስለዚህ ልክ እንደ 50 አለቃ መጥቶ ከከፍታ ወረድ የሚልህ የሚታይ 50 አለቃ የለም። የማይታይ ግን ብዙ 50 አለቃዎች አሉ። ፍርሃት ሊሆን ይችላል፣ ጭንቀት ሊሆን ይችላል፣ ነገን ማሰብ ሊሆን ይችላል። ነገን እንደ ቃሉ ነው የምናስበው።
ያድናል ኢየሱስ። ክብር ለኢየሱስ ይሁን። ስለዚህ የኛ ቀርሜሎስ ልባችን ነው። የኛ ቀርሜሎስ አስተሳሰባችን ነው። ክብር ለኢየሱስ ይሁን። ከፍታውን የምንይዘው እንደ እግዚአብሔር ቃል ስንሆን ነው እንጂ ተዋግተን የምናሰግጠው ፊዚካል የሆነ ተራራ የለም። ክብር ለኢየሱስ ይሁን። ስለዚህ ከፍታችን ማለት የልባችን ሁኔታ። ልባችሁ ምን ሁኔታ ላይ ነው? ለምሳሌ ሐዘን ላይ ነው ያለው ወይ? ይቅር ማለት ከብዶታል ወይ? ደክሞታል ወይ? ሰልችቶታል ወይ? ይህ ማለት ከተራራ ወርደሃል ማለት ነው። ያድናል ኢየሱስ። ዛሬ ከፍታችንን እናስመልሳለን። ለዛ ነው የእግዚአብሔር ቃል ልብህን አጥብቀህ ምን በል ጠብቅ፣ የሕይወትህ መውጫ እርሷ ነች። ሃሌሉያ! ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ ልባችን ላይ ያለው ተራራ ላይ እንቀመጣለን። በአስተሳሰባችን ላይ ያለው ላይ ተራራ ላይ እንቀመጣለን። መንፈስ ዓለም ተራራ ብሎ የሰየመውን ተራራ እንቀመጣለን። ልክ ቀርሜሎስ እነ ኤልያስ እንደተቀመጡበት እግዚአብሔር ደግሞ ተራራ የሚላት ስፍራ አለች። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ያቺ ሰማያዊቷ ጽዮን ማለት ነው። ሰማያዊቷ ጽዮን። ዕብራውያን ምዕራፍ 12 ሂዱልኝ። ዕብራውያን ምዕራፍ 12። ሃሌሉያ! ዕብራውያን ምዕራፍ 12። ክብር ለኢየሱስ ይሁን። ስለ መንፈሳዊ ከፍታችንን እንዴት እናስጠብቃለን ነው እያየን ያለነው። ብቻ ይህን ትምህርት ደግሞ አስፍተን እሑድ እናየዋለን። ቁጥር 22 ላንብብላችሁ። ዕብራውያን ምዕራፍ 12 ቁጥር 22 ላይ ምን ይላል? ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ትደርሳላችሁ አይልም፣ ደርሳችኋል። ወደ ሰማያዊት ኢየሩሳሌም በደስታ ወደ ተሰበሰቡ ወደ አእላፍ መላእክት በሰማያትም ወደ ተጻፉ ወደ በኩራት ማኅበር የሁሉም ዳኛ ወደሚሆነው ወደ እግዚአብሔር ፍጹማንም ወደ ሆኑ ወደ ጻድቃን መንፈሶች የአዲስ ኪዳንም መካከለኛ ወደ ሆነው ወደ ኢየሱስ ከአቤል ደም ይልቅ የሚሻለው ወደሚናገር ወደ መርጨት ደም ደርሳችኋል። ኢየሱስ ጌታ ደርሳችኋል። ስለዚህ ደርሳችኋል ማለት ወይ ትደርሳላችሁ ልዩነት አለው። ትደርሳላችሁ ቢሆን ወደ ጌታ ስንሄድ የምንደርስበት ነበር። ደርሳችኋል ማለት አሁን ነው። ስለዚህ የእግዚአብሔርን ቃል ስናነብ፣ በመንፈስ ቅዱስ ሆነን ስንጸልይ፣ በመንፈስ ቅዱስ ሆነን ቃሉን ስናሰላስል እዚህኛው ተራራ ላይ ሆነናል ማለት ነው። ኢየሱስ ጌታ ነው። ስለዚህ ከዚህኛው ተራራ ወረድ የሚላችሁ አንዳች ነገር እንዳይኖር ዓለማችሁን መጠበቅ፣ ሐሳባችሁን መጠበቅ። ጌታ ኢየሱስ ሲናገር ከምትሰሙት ነገር ምን በሉ? ተጠበቁ። ኢየሱስ ያድናል። ተጠበቁ። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። ጌታ ድንቅ ነው። አያችሁ፣ የእግዚአብሔር ቃል ሲናገር የምወደው ቃል አለ። እናንተ የእግዚአብሔር ቤተ መቅደስ ናችሁ። ስለዚህ እግዚአብሔር በእኔ ውስጥ የሚቀመጥ ከሆነ ያዙ፣ እግዚአብሔር በእኔ ውስጥ የሚቀመጥ ከሆነ እርሱና የእርሱ የሆነውን ሁሉ ይዞ መጥቷል ማለት ነው አይደለም? ለምሳሌ ወንድሜ ቤት ከኔ ጋር ትኖራለህ ብልህ ሻንጣን ይዘህ ነው የምትመጣው አይደል? ያለህን ነገር ሁሉ ይዘህ ትመጣለህ። አለ የምትለውን ይዘህ ትመጣለህ። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ዓለሙንና የእርሱ የሆነውን ሁሉ ይዞ መጥቷል። ተራራው ያለው በእኔ ውስጥ ነው። ክብር ለኢየሱስ ይሁን። በልቤ ውስጥ ነው ያለው። በዛም አለ ዙፋኑ፣ በዛም አለ። ጽዮን ሲል ግን ከፍታውን ማስጠብቀው በልቤ ነው። ክብር ለኢየሱስ ይሁን። በሐሳቤ ነው። ስለዚህ አሁን የልብ ሐሳቤና የአይምሮ ሐሳቤ የሚለውን እናያለን። ቀደም እንዳልኳችሁ ነው። ብዙዎቻችን በሞመንት ከቸርች ስንወጣ የምናስበው ሌላ ነገር ብቻ ነው። ሌላ ነገር ነው የምናስበው። ዓለም ላይ ሆነ ሌላ ነገር አናስብ አይደለም፣ እናየዋለን። ግን ማሰብና ማየት ያለብን በእግዚአብሔር ቃል መስታወት ነው። እንደ እግዚአብሔር ቃል ማለት ነው። ለዛ ነው ኢሳይያስ ምዕራፍ 46 ይሉልኝ። አንዳንድ ምሳሌ ልስጣችሁ። ኢሳይያስ ምዕራፍ 46 ቁጥር 9 ላንብብላችሁ። ኢሳይያስ ምዕራፍ 46 ቁጥር 9 እኔ አምላክ ነኝና ሌላ
የለምና የቀድሞውን የጥንቱን ነገር አስቡ። እኔ እግዚአብሔር ነኝ፣ እንደኔም ያለ ማንም የለም። እሺ እዚህ ጋር ኤሎሂም ያህዌ እኔ ምን አለኝ? አምላክ ነኝ አለ። ሌላም የለምና የቀድሞውና የጥንቱን ነገር አስቡ። እሺ አሁን መጥቷል፣ የሆነ ጋፕ መጥቷል። እግዚአብሔር ለምሳሌ የማያውቅ ትውልድ መጥቷል። ስለዚህ እኔ እግዚአብሔር ነኝ አለ። ሌላ አምላክ የለም አለ። የቀድሞውን አስባለ። ያ ማለት አባቶቻቸው በምድረ በዳ ሲያልፉ እግዚአብሔር ያደረገው ተአምራት፣ ሌላ አማልክት እንዳልነበረ፣ እግዚአብሔር አምላክ ድል እንደነሳ፣ በሄዱበት ስፍራ ብቻውን አምላክ እንደነበረ አስበዋል። ለምን አስበዋል? ሐሳብ ዓለም ማለት ሐሳብ ማለት ዓለም ማለት ለእኛ ነው ማሰብ የሚመስለን። በእግዚአብሔር ፊት ግን በፈጣሪ ፊት ማሰብ ማለት እዛ ስፍራ መገኘት ነው። ለዛ ነው ማቴዎስ ወንጌል ምዕራፍ 5 ላይ ጌታ ኢየሱስ መጣና ብሉይ ኪዳን ላይ አዘሙት ነበር። በዚህ ላይ አለ አንድን ሴት አይቶ የተመኛት ወይ ደግሞ ያሰባት ምን አደረገ? አመንዝሯል አለ፣ ወይ ደግሞ ዝሙት ፈጽሟል አለ። ስለዚህ ደሞመንት መንፈስ ዓለም ላይ ማሰብ ማለት አክሽን ነው፣ ማድረግ ነው ማለት ነው። ክብር ለኢየሱስ ይሁን። ስለዚህ የቀድሞውን አስቡ ሲላቸው በሐሳባችሁ እግዚአብሔር አምላክ ጋር ተገናኙ ያላቸው ኢየሱስ ያድናል። አሜን። ከዚህ በኋላ ስለምናስበው ነገር እንጠነቀቃለን። አሜን። ስለምናስበው ነገር ምን ላለን እንጠነቀቃለን። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ኤርምያስ ምዕራፍ 51 ሄድላችሁ። ኤርምያስ ምዕራፍ 51 ሄዱልኛል። ኤርምያስ ትንቢተ ኤርምያስ ምዕራፍ 51 ቁጥር 50 ላንብብላችሁ። ስለ ምርኮ ባቢሎን ስለመሄድ እያወራ ነው ከላይ። ከዛ ምን ይላል? ከሰይፍ ያመለጣችሁ ሆይ፣ ትንቢተ ኤርምያስ ምዕራፍ 51 ቁጥር 50 ከሰይፍ ያመለጣችሁ ሆይ ሂዱ፣ አትቁሙ፣ እግዚአብሔርን ከሩቅ አስቡ። ይገርም ነው። እግዚአብሔርን ከሩቅ አስቡ፣ ኢየሩሳሌምንም በልባችሁ አስቡ። አሁን በዚህ ሰዓት ባቢሎን ናቸው። አሁን አንዴ እነሱ የሚያልፉበትን ይሁ እስራኤል ሀገር ነው የነበሩት። ባቢሎን ተወሰዱ። ባቢሎን ከተማ ውስጥ ገና ስትገቡ በአጠቃላይ መንገዱ የአማልክት ሐውልት ነው። የአማልክት ሐውልት ነው። ስለዚህ እነዚህ ሰዎች የሚያዩት አማልክት ነው። ሰዎች ሲሰግዱ የሚሰግዱት ለአማልክት ነው። ስለዚህ ከሆነ ጊዜ በኋላ የሚቆዩበት 70 ዓመት ከሆነ ቢያንስ እነሱ የልጆቻቸው ሊያመልኩ ነው። ስለዚህ ሳያመልኩ ለአማልክት ለሐውልቶች ሳይሰግዱ የሚቆዩበትን ምስጢር እግዚአብሔር አምላክ በኤርምያስ በኩል እየሰጠ ነው። በዛ ስፍራ አላቸው። ክብር ለኢየሱስ ይሁን። እግዚአብሔርን ከሩቅ አስቡ። ስለዚህ እግዚአብሔር አለ፣ የሙሴ አምላክ አለ፣ በሐውልት የማይገለጽ በተቀረጸ ነገር የማይገለጥ አምላክ አለ ብላችሁ አስቧል። አስቡ። ስለዚህ እግዚአብሔር አለ፣ ሲወጡ ሲገቡ አለ፣ ሐውልት እያዩ አለ የሚሉት ማንን ነው? እግዚአብሔር ነው። ከዛ ደግሞ የሚገርመው ኢየሩሳሌምን በልባችሁ አስቡ። እዚህ ጋር ሁለት ነገር እየነገረ ነው። እግዚአብሔርን በዚህ አስቡ አለ፣ ኢየሩሳሌምን ደግሞ በልባችሁ አስቡ። ያ ማለት ሳሉት እዚህ ውስጥ ኢየሩሳሌም ምን እንደሚመስል ታውቃላችሁ። ስለዚህ በልባችሁ ኢየሩሳሌምን አስቡት። ስለዚህ በልባቸው ኢየሩሳሌምን ካሰቡ እነዚህ ሰዎች ባቢሎን አይደለም ያሉት ነው አይደለም። ብዙ ጊዜ አንዳንድ ሰው ጋር እያዋጋችሁ በልብ ከኔ ጋር አይደለም ትለዋለህ አይደል? በልቡ ያለው የሆነ ስፍራ። ስለዚህ በሆነ ስፍራ በልቡ እዛ ካለ እዛ ላይ ያለው ማለት ነው። ስለዚህ እነዚህ ሰዎች ይሄ ስጋቸው ሰው ሲያያቸው ምርኮኞች ይላቸዋል። እግዚአብሔር ሲያያቸው ግን ኢየሩሳሌም ናቸው። ለምን? ደሞመንት በልባቸው ኢየሩሳሌምን ሲያስቡ ኢየሩሳሌም ናቸው። በሐሳባቸው እግዚአብሔርን ሲያስቡ እግዚአብሔር ፊት ናቸው። ስለዚህ ፊዚካሊ ትንቢቱ ይፈጸም ዘንድ ነው እንጂ እዛ የሄዱት ያሉት የት ነው? ኢየሩሳሌም። ስለዚህ ዳንኤል ደወል ታይም ፊዚካሊ በናቡከደነፆር ፊት ነው ያለው። በእግዚአብሔር ፊት ግን ያለው የት ነው? ኢየሩሳሌም። የሚያስበው ማንን ነው? እግዚአብሔር። ክብር ለኢየሱስ ይሁን። ስለዚህ አንተ መስሪያ ቤት ልትሆን ትችላለህ፣ አለቃ ፊት ልትሆን ትችላለህ። ስለ ጌታ ካሰብክ ግን ጽዮን ነው ያለው። አሜን። በልብህ ቃል ካሰላሰልክ ጽዮን ነው ያለው። አሜን።
ክብር ለኢየሱስ ይሁን። በእውነት ነው ብላችሁ ይህን ትምህርት ይዛችሁ ይህን ነገር እንዴት አስደርገዋለሁ ብላችሁ ነፍሳችሁን ካሰለጠናችሁ ምንም አይነት ጨለማ አይከባችሁ። አሜን። አይከባችሁ። ጭንቀት በእናንተ ላይ ኃይል አይኖረውም። አሜን። የሰይጣን እጅ በእናንተ ላይ ኃይል አይኖረውም። አሜን። ይሄ ነው መልሱ። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። አሜን። ለዛ ነው ሮሜ ምዕራፍ 12 ላይ ስለማሰብ እናያለን። ሌላ ቀን እንዴት ላስብ የሚል ትምህርት እንማራለን እንደ ጌታ ፍቃድ። አሁን እንዴት ላስብ የሚል ሰው አስባችሁ ታውቃላችሁ? እንዴት ላስብ የሚባለው ግን በእግዚአብሔር ፊት ቶፒክ ነው። ለምን? ማሰብ ከእግዚአብሔር ጋር እንደሚያገናኝ ጌታ ያውቃል። አማኝ እንደ ዓለም አያስብም። ትንሽ ደቂቃ ልናገር። ክብር ለኢየሱስ ይሁን። አማኝ እንዳደገበት አካባቢ አያስብም። በደንብ ያዙልኝ። ደሞመንት የክርስቶስ ኢየሱስ ተከታይ ስትሉ ጽዮን ያላችሁት፣ አሜን፣ በደሙ ተዋጅታችሁ ዋጋ ተከፍሎላችኋል። ኢየሱስ ያድናል። አሜን። ስለዚህ እንደፈለግ ማሰብ አትችልም። እንዴት ነው የምናስበው? እንደ እግዚአብሔር ቃል። በኋላ ትንሽ እንነካከዋለን። ሌላ ቀን ደግሞ ዲቴል ጠልቀን እንማራለን። እሺ፣ ለምሳሌ አንድ ሰው ከጀርመን መጣ። ኢንጂነር ነው ልበላችሁ፣ ሳሩት ኢንጂነር ነው፣ ወጣት ከጀርመን መጣ። መጀመሪያ ሲመጣ የሚናገረው ምንድነው? ጀርመንኛ አይደለም። ጀርመንኛ ሲናገር እኔ ጀርመንኛ አልችልም፣ ኢትዮጵያዊ ነኝ። እሺ፣ የሚያግባባን ነገር እንግሊዝ ትችላለህ ይልሃል። ከቻልክ አዎ ትለዋለህ። ማውራት ይጀምራል። ደግሞ የሚያወራችሁ ስለምንድን ነው? ስለ ሀገር ያወራችሁ። ጀርመን ማለት ይልሃል፣ ቢቻል ባንዲራውን ታውቀዋለህ ይልሃል። ለምን? አገሩን መሳል ስላለበት አይምሮ ላይ። ከዛ በኋላ እንደ ጀርመናዊ እንድታየው ባንዲራው ማለት ወይ ጥቁር፣ ቢጫ፣ ቀይ ያለበት ይልሃል። ጀርመን ማለት ከአውሮፓ በኢኮኖሚ አንደኛ ነው ይልሃል። አይምሮ ውስጥ ስለ ጀርመን ብቻ ይነግራል። ቋንቋችን በዚህ ጊዜ ነው የመጣው ይልሃል። በጌታ ከሆነ ደግሞ አሁን የተነሳው ሪቫይቫል ማርቲን ሉተር የሚባል ነው በ14 ምናምን ላይ ያነሳው ይልሃል። ካልሆነ ደግሞ ዝም ይላል። ለምን? የመጣበትን ስላሰበ። እናንተም በምድር እሳቤ ለምሳሌ ኢትዮጵያውያን አበሾች ነን። የሆነ ስፍራ ስትሄድ ስለ ሀገር ትናገራለህ ነው አይደለም? ዋናው ቀዳሚው ግን ስለ ሰማያዊቷ ኢየሩሳሌም መናገር አለብን። አሜን። ጌታ ኢየሱስ መጣና የእግዚአብሔር መንግስት ቀርባለች አለ። ስለ መንግስት ሰበከ። ለምን? ተያይዞ ጥቅልል የሚሆነው መንግስት ስለሆነ መጨረሻ የ1000 ዘመን ራሱ ጌታ ኢየሱስ መጥቶ 1000 ዘመን ሲገዛ የሰማይ መንግስት አዲሲቱ ኢየሩሳሌም እያለ ይቀጥላል። ስለዚህ መንግስት ንጉሥ አለው የለውም? ጌታ ኢየሱስ አንድ መንግስት እንዲባል አንድ አገር የዛሬ ዓመት አስተምረናል። ዓመት ከምናምን አስተውሳለሁ። አንድ መንግስት ባለፈው መንግስት እንዲባል አንደኛ ገዢ ያስፈልገዋል፣ መሪ ወይ ንጉሥ አይደል? ከዛ ጂኦግራፊካል ሎኬሽን ቦታ ያስፈልገዋል። ከዛ ህዝብ ያስፈልገዋል። ያ ህዝብ ደግሞ ቋንቋ፣ ኢኮኖሚ እያለ ይቀጥላል። ከዛ ኮንስቲቱሽን ወይ ደግሞ ህገ መንግስት ያስፈልገዋል። ጌታ ኢየሱስ ይህን ፈጽሞ ሄዶ ማለት ነው። ንጉሱ እሱ ኢየሱስ ጌታ ነው። መተዳደሪያ ኮንስቲቱሽን ቃል የሚባል ሰጠ። ስፍራ የምትባለው ሰማያዊ ጽዮን ነች። አምጡና እዚህ ምን በሉ መስርቱ፣ ግዙዋል። ከዛ በመጣው ኃይል፣ ከዛ በመጣው አስተሳሰብ ምድር ምን በሉ ዶሜን አድርጓል። ሰላም በሌለበት ስፍራ ሰላምን ስጧል። ጨለማ ባለበት ስፍራ ብርሃንን ስጧል። ለምን? ብርሃን ናችኋል። ጣፋጭነት በሌለው ስፍራ የምድር ጨው ናችሁ አስተካክሏል። ኢየሱስ ጌታ ነው። ስለዚህ መንግስት ህዝብ እንዲባል ደግሞ ህዝብ ያስፈልገዋል፣ እኛ ማለት ነው። ኢየሱስ ጌታ ነው። ስለዚህ ከፍታችን ማለት ይሄ ነው። እግዚአብሔርን አስቡ፣ ኢየሩሳሌምን በልባችሁ በሉ አስቡ። ሃሌሉያ። ስለዚህ ከዚህ በኋላ እንዴት አስባለሁ ብለን እንዳትጨነቅ፣ እንደ እግዚአብሔር ቃል እንደ እግዚአብሔር ቃል። ይህን ነገር ጌታ ቢፈቅድ ወይ የሚቀጥለው ሳምንት እሑድ፣ ዛሬ ሳምንት እግዚአብሔር ሰው ሲሆን እናካፍል አይደለ? እግዚአብሔር ሰው ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ለምን ደጋግመን ካልሰማነው አንሆንም። የገባ ብዙ ሌላ ነገር ስላለ ኢየሱስ ያድናል። ኢየሱስ ያድናል። እስቲ አንዴ በልቶ ያደጋል። አንዴ በልቶ ወይ ልጅ አንድ ጥጦ ጠጥቶ ያደጋል።
ደግመህ ከመብላት ታድጋለህ። ደግመህ ከመብላት ትወፍራለህ። ደጋግመህ ከመብላት ቁመት ትጨምራለህ ነው አይደል? ስለዚህ ይሄን እሳቤ ደጋግማችሁ ስታስቡ ነፍሳችሁ በዚህ መንገድ ያስባል። ሼፕ መደረግ ይጀምራል። ለምንድን ነው እኔ ማልለወጠው? መለወጥ እየፈለጉት ደጋግመህ አስበው፣ ደጋግመህ ሆነው። በአንድ ምሽት የሚቀየር ነገር የለም። በአንድ ምሽት መንፈሳዊ ነገር ብዙ ጊዜ ድሮ ምን አስብ ነበር? የዛሬ ያለው 8 ዓመት 10 ዓመት ምናምን እያገለገልን የሆነ ደመና ቅባት መጥቶ ዱብ ይልብኛል። ከዛ እዚህ ሜዳለሁ እዛ ሜዳለሁ ይጭንጉኛል፣ እጸልያለሁ፣ የለም እላለሁ። አሁን ባለኝ መረዳት ግን ጥሩ ነው እንደዛ። ያ ግን መንገድ እንዳልሆነ አሁን ገባኝ። ከክብር ወደ ክብር፣ ከክብር ወደ ክብር። ስለዚህ የሆነ ክብር ትቀበላለህ። ከዚህኛው ክብር ደግሞ ደግመህ ምን ትላለህ? ትቀጥላለህ። ያ ማለት ከሆነ መረዳት ወደ ሆነ መረዳት፣ ከሆነ ቅባት ወደ ሆነ ቅባት፣ ከሆነ ኃይል ወደ ሆነ ኃይል። ኢየሱስ ጌታ ነው። ለዛ ነው የጥበብና የመገለጥን መንፈስ እንዲሰጣችሁ እንዲበዛላችሁ ጸልያለሁ። ለኤፌሶን የተጻፈውን ደብዳቤ ግን ስታዩት ምንም ጥበብ መገለጥ የሚያስፈልጋቸው ሰዎች አይመስሉም። ገና ሲጀምሩ ከሰማይ ስፍራ ይልሃል። ቆሮንቶስ እንዲህ ነገር አያውቅም። ሌሎቹም ገላትያም አያውቅም። ገላትያ ውስጥ የሆነ አሰራር ገብቷል። ማን ነው አዚም የጣለባችሁ መገረዝን አይነት አስተምሮ ያስገባባችሁ ብሎ አስተምሮ ነው እያስተካከለ ያለው። ኤፌሶኖች ግን ከፍታ ላይ ናቸው፣ ሃይ ዳይሜንሽን ናቸው። እናንተ መጀመሪያ የአየሩን አለቃ ሐሳብ ትቀበሉ ነበር፣ አሁን ግን ወደ ክርስቶስ እያለ መጣና ድጋሚ ደግሞ እንድትጠልቁ አለ። የጥበብና የመገለጥን መንፈስ እንዲሰጣችሁ ጸልያለሁ። ስለዚህ መንፈስ ዓለም ደርሻለሁ የሚባልበት አይደለም፣ ገና የምናድግበት። ስለዚህ በትናንትናችሁ እንዳትያዙ። ለምንድን ነው እኔ ማልለወጠው እንዳትሉ። የእግዚአብሔር ቃል ማለዳ ማለዳ አዲስ ነው። ብቻ ጠዋት ስትነሱ እግዚአብሔርን አስቡ፣ በልባችሁ አስቡ፣ በሐሳባችሁ አስቡ። ከዛ ምንም ነገር የከበባችሁ ኢየሱስ ጌታ ነው። እንደ እግዚአብሔር ቃል ስትሆኑ ከፍ እያላችሁ ትሄዳላችሁ። መቼም ነቢዩ ዳንኤል ካለፈበት በላይ አታልፍ። እርግጠኛ ለመሆን አንበሳ ውስጥ የገባለ አንበሳ ውስጥ ወንድሞች እህቶች፣ አንበሳ ውስጥ የተጣላለ ከአንበሳ ጋር ያደጋለ የለም አይደል? አንድ እንድታስቡ ሊፈልግ ነው። መቼም አንበሳ ውስጥ ተጥለ በኢየሱስ ስም አሰብኩ ብለህ አትጮህ። ድምፅ እንዳይሰማ ጠግበህ ልትሆን ትችላለህ። ያለውን ጭንቀት አስብ። ዳንኤል ግን ከአንበሶቹ በላይ ሆኗል። አንበሶቹን እግዚአብሔር አምላክ ምን አለ? አስገዛለት። ለምን? በልቡ የሚያስበው ሃሌሉያ ኢየሩሳሌምን፣ በሐሳቡ የሚያስበው እግዚአብሔርን። ስለዚህ ደሞመት የሚያስበው ነገር ሁሉ የሆነ ነገር ከቦታል። ስለዚህ አንበሶቹ ሲያዩ አምላካቸውን በዳንኤል ውስጥ ያያሉ። ስለዚህ ይሄማ የሆነ የአምላካችን ልጅ ነው ምናምን ነው አንነካው። ኢየሱስ ጌታ። ዮናስን ገብታችሁ አንብቡት። ከዮናስ በላይ መቼም አልሆናችሁም። አሳ ነባሪ የዋጠው ካለ እዚህ ውስጥ አላውቅም። ኢየሱስ ጌታ ግን እንዳልዋጣችሁ እርግጠኛ ነኝ። በጣም ተጨነው ካለና አንብቡት። ስለ እግዚአብሔር ማሰብ ጀመረ። አንብቡት። አሰብኩታል። አዳኝነቱን አሰበ፣ ርኅራኄውን አሰበ፣ ደግነቱን አሰበ። እዚህ አሳ ውስጥም በሆን ያድነኛል ማለት ጀመረ። እንዴት መዳን ይቻላል አሳ ውስጥ? አንደኛ ነገር ኦክሲጅን የሌለበት ጨጓራ፣ የአሳው ጨጓራ ነው። ጨጓራው በባህሪው አንደኛ አይ ቲንክ የሰው ነው 70 ምናምን ዲግሪ የሚባለው። የአሳው ምን ያህል እንደሆነ ባላቅም በጣም የሚያቃጥል ስፍራ ነው። አሲድ አለ በዛ ላይ፣ ኦክሲጅን የለም። እንዴት ተነፈሰ? ሲያስብ እግዚአብሔርን ለካ ኦክሲጅን በሌለበት ስፍራ እግዚአብሔር አብሮት ስለሆነ ኦክሲጅን ሆኖታል። አሲዱ አልበለው። ከዛ እግዚአብሔርን ሲያስብ አለ የእግዚአብሔርን ከፍታ ውስጥ ገባ። ከዛ ወዲያው ብጉት ወዲያው የእግዚአብሔርን ድምፅ መስማት ጀመረ። ከዛ ጌታ ትቻለሁ ወደ ነፍሱ ተመለሰ። አሳውን ተፈው። ከዮናስ በላይ እንደማትሆኑ በሕይወታችሁ ዘመን ሁሉ እርግጠኛ ነኝ። እንደ ዳንኤል እንደማትሆኑ እርግጠኛ ነኝ። ስለ እግዚአብሔር ማሰብ ባይደወይ ስለ እግዚአብሔር ማሰብ የማይችል የማያውቅ ሰው አለ። ስለ ኢየሱስ የማያውቅ አለ። አንደኛ የተሰጠን ነገር ፕሪቪሌጅ እንደሆነ ማሰብ አለብን። እግዚአብሔር አስብ ሲል ማሰብ ያድናል። ኢየሱስ ጌታ። ሮሜ ላይ ልግባላችሁ ወደ ጸሎት እንድንገባ። ሮሜ ምዕራፍ 12 ጊዜውን በስትክክል ለመጠቀም ሮሜ ምዕራፍ 12 ቁጥር 17 ላይ ለማንም ስለ ክፉ ፈንታ በክፉ አትመልሱ፣
ሮሜ ምዕራፍ 12 ቁጥር 17 ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ። እሺ እዚህ ጋር ሐዋርያ ጳውሎስ እየተናገረ ያለው በሰው ሁሉ ፊት መልካምን ማሰብ ከቻልክ ለማንም ስለ ክፉን መመለስ አትችልም እያለ። ሃሌሉያ ሃሌሉያ። አያችሁ፣ በሰው ሁሉ ፊት መልካም የሆነውን አስብ። በአዲስ ኪዳን ላይ ኢየሱስ ጌታ ነው። ሕግ ባይኖርም ትእዛዝ ግን አለ። ሕግ ባይኖርም ትእዛዝ ግን አለ፣ ቃሉን የምንፈጽምበት። ስለዚህ ዛሬ እንደ እግዚአብሔር ቃል ማሰብ የሚያስችለንን ኃይል እንቀበላለን። ጸጋውን እንቀበላለን። የክርስቶስ አይምሮን በእኛ ውስጥ እናነሳሳለን። የኢየሱስን ልብ በልባችን ውስጥ እናነሳሳዋለን። ክብር ለኢየሱስ ይሁን። ቅድም እንዴት እናስብ የሚለው ያነሳውላችሁ ቶፒክ አንዱ ያለው ፊልጵስዩስ ምዕራፍ 4 ላይ ነው። ፊልጵስዩስ ውስጥ ግቡ። ፊልጵስዩስ ምዕራፍ 4 ላይ ላንብብላችሁ። ከቁጥር 4 እስከ 8 ላንብብላችሁ እስከ 9። ከዛ ወደ ጸሎት እንገባለን። ሁልጊዜ በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። እስቲ ሁልጊዜ በሉ። ሁልጊዜ በጌታ ደስ ይለኛል። አሜን። ገርነታችሁ ለሰው ሁሉ ይታወቅ። አያችሁ፣ ሁልጊዜ በጌታ ደስ ትሰኙ ያላችሁበት ስፍራና ዓለም ከፍ ስለሚል ገር አለመሆን አትችሉም፣ ገር ትሆናላችሁ እያለ እዚህ ጋር እያስቀመጠ ያለው መርህ ነው። ጌታ ቅርብ ነው አለ። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ስለዚህ ሰው እየተጨነቅኩ ነው ካለኝ ጸልያል ወይ አንብበሃል ነው ጥያቄ፣ የሁል ጊዜ ጥያቄ። እኔ ሳልሆን ጳውሎስ አትጨነቁ ስላለ ለጳውሎስ ደግሞ እንዳይጨነቁ ጻፍላቸው ያለው የእውነት መንፈስ ጌታዬ መንፈስ ቅዱስ እርሱ ከኢየሱስ የሰማው ስለሚነግረን ነው። ከኢየሱስ ሰምቶ ለሐዋርያ ጳውሎስ ነገረው፣ ሐዋርያ ጳውሎስ ጻፈ፣ ዛሬ በእጃችን መጣ። ስለዚህ የጭንቀት መፍትሄው አንዱ ምንድነው? ክብር ለኢየሱስ ይሁን። በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናን ማስታወቅ። ከዚህ በፊት ደግሞ አንዱ መርህ ሁል ጊዜ በጌታ ደስ ይበላችሁ። በቤተሰብ ኃይልም በቤተሰብ ደስተኛ መሆን ትችላለህ፣ ግን ሁለተኛ ነው። ቀዳሚው በጌታ ባለ ስራ ኃይልም ባለ ገንዘብ ኃይል አይልም፣ ባለ ዕውቀት አይልም፣ በውሎህም አይልም። ደስተኛ መሆን ያለብህ ሁል ጊዜ በጌታ ኢየሱስ ያድናል። ከዛ በጌታ ደስ ሲልህ ገርነትን ትካፈላለህ፣ ትሆናለህ። ከዛ እንዳትጨነቅ በምልጃና በምስጋና ለእግዚአብሔር ማቅረብን ቻልክ ማለት ነው። ከዛ ምን ሆንልሃል? አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልብህን፣ ልባችንን፣ ሐሳባችንን በክርስቶስ ኢየሱስ ምን ይላል? ይጠብቃል። ሃሌሉያ። መርህና ፕሪንሲፕል ነው። ልባችንና ሐሳባችን በክርስቶስ ኢየሱስ ሲጠበቅ ምን መሆን እንጀምራለን? በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህም አስቡ። ከኔ የተማራችሁትንና የተቀበላችሁትን የሰማችሁትንም ያያችሁትንም እነዚህን አድርጉ፣ የሰላምም አምላክ ከእናንተ ጋር ይሆናል። አሜን። ስለዚህ የሰላም አምላክ ከእናንተ ጋር እንዲሆን እነዚህን ተከተሉ። አሜን። ክብር ለኢየሱስ። አሜን። እነዚህን አስቡ ይላል። ገብታችሁ አንብቡት። ፊልጵስዩስ ምዕራፍ 4 እነዚህን አስቡ፣ ያድናል ኢየሱስ። አሜን። እነዚህን አስቡ። እንዴት ላስብ? እንደዚህ እንዴት ላስብ የሚለው ቅድም የነገርኩላችሁ ሌላ ቀን ሰፊው ትምህርት እንደማገዋለን። ለአሁን ግን እንዴት ላስብ? እንደዚህ። የሀገሪቱ ሁኔታ ውስጥ ልትሆን ትችላለህ። እንዴት ላስብ? እንደዚህ። አይ ዳካላፊስ ተጋባራሽ ዳካ። ስለዚህ ኢኮኖሚው አሳሰበህ፣ በእግዚአብሔር ፊት ተንበርክከህ ክብር ለኢየሱስ ሲሆን በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናህን ማስታወቅ። ሰዎች አስጨነቁ፣ ሁኔታ አስጨነቀ፣ ምንም አይነት ነገር ከበደ፣ ክብር ለኢየሱስ ይሁን። በእግዚአብሔር ፊት ልመናን አስታውቅ። አስታውቅ ያለበት ምክንያት ሰምቶ መልስ ስለሚሰጥ።
ብዙ ጊዜ ለምሳሌ ሰው ይደውልኛል አይደል? እግዚአብሔር ሰው ነብዩ እንደዚህ ከዛ ልጠይቃቸው ይልና ደግሞ ያሉበት ነገር ስለሚያሳዝነኝ ዝም ብዬ ጸልያለሁ። ወደ እኔ ከመደወል በፊት ጸልያለሁ ወይ አይደለም? እኔ መልስ ልሰጥ አልችልም። እኔ እግዚአብሔር ባሪያ ነኝ። መልስ የሚሰጠው እግዚአብሔር ነው። እግዚአብሔር የለቀቀውን መልስ አንተ የመስማት ደረጃ ገና ከሆነ ከእግዚአብሔር ጸጋ የተነሳ እንድሰማ ከረዳኝ ያንን ነገር ለማስተላለፍ ነው እንጂ እኔም ልጅ አንተም ልጅ ያድናል ኢየሱስ። ክብር ለኢየሱስ ይሁን። ክርስትናን ያወሳሰበው ሃይማኖት የሚባል አንድ ክፉ ነገር አለ። ክርስትናን ያወሳሰቡ ያልተረዱት ሰዎች ናቸው። እንደ ክርስትና አይነት ለመኖር የሚመች ፍሬ የበዛበት ሰላም የበዛበት ኢየሱስ በእናንተ ውስጥ የሚገለጥበት ኢየሱስ በእናንተ ላይ ራስ የሆነበት የተመቸ መርህ ክርስትና ብቻ ነው። መንፈስ ቅዱስ ኢየሱስን በእኛ ውስጥ ሲገልጥ ያ ነው ክርስትና። መንፈስ ቅዱስ በእኛ ውስጥ ክርስቶስን ሲገልጥ፣ በንግግራችን ሲገልጥ፣ በሐሳባችን ሲገልጥ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ሃሌሉያ። ክብር ለኢየሱስ ይሁን። አንድ ብዙ ልጆች የሚያሳድግ ነበር፣ ጆርጅ ሙለር ነው እና የእግዚአብሔር ሰው ይህንም አንተ ብለህናል ከዚህ በፊት። ልጆቹ የሚያሳድጋቸው በሺዎች ልጆች ምግብ የለም። ስለዚህ ሰውየው አይጨነቅም። ልጅ ያሳድጋል። የጌታ አገልጋይ ነው። ድሮ ነው እና ምንም ሳይኖር ሲቀር ምንድነው ምን አድርጉ ነው የሚላቸው? ሳህን አቅርቡ፣ እምነት ቁጭ ይላሉ ወንበር ላይ። ከዛ ሳህን አለ። ከዛ ዛ ሳህን ላይ እያዩ ጸልይና መስግን ይባላል። ይሄ ፕሪንሲፕል ማለት ነው። እግዚአብሔር ሆይ ሳህኑ አለ፣ ስለምትሰጠን ምግብ አመሰግንሃለሁ። ከዛ ወዲያው ያንኳኳሉ አይደል? ወዲያው ያንኳኳሉ። ብዙ ወተት አለ፣ ስለዚህ ወተት ለልጆች ይሏቸዋል። ብዙ ዳቦ አለ፣ ዳቦ ለልጆች። ሰውየው እንደዚህ ስንት ልጆች ያሳደገው? በሺዎች፣ በጣም በብዙ ሺህ ልጆች ያሳደገው ኢየሱስ ያለ። አሜን። ወደዚህ ነገር ሁላችንንም ጌታ ያሳደገናል። አሜን። ለምን? እሳቤው መጀመሪያ እነዚህ ልጆች የሚያሳድገው ፋይናንስ ነው አላለም፣ ፓርትነሮች ነው አላለም፣ እግዚአብሔር ነው። አሜን። ስለ ቤትሽ አስፔዛ የሚያስበው እግዚአብሔር ነው። አሜን። ኢቭን ስለምትለብሱት ነገር አትጨነቁ፣ የሰማይ አባት ያስብላችኋል። ስለምትለብሰው ነገር ራሱ የሚያስብልህ እግዚአብሔር ነው። አሜን። የዛሬ 5 ዓመት ተጨንቀሃል፣ አምና ተጨንቀሃል፣ ግን ይኸው አሁን አለ። ጭንቀቱ የጎዳህ ምንድነው? አንዳንዶቻችን ላይ ሽበት አብዝቷል፣ አንዳንዶቻችን ላይ የሆነ ነገር አድርጓል ነው አይደለም? ስለዚህ ብዙ ሽበት ከዚህ በኋላ ላለማብዛት ክብር ለኢየሱስ ይሁን። በዚህ ቃል እንሄዳለን። አሜን። እንደ እግዚአብሔር ያለ ማንም የለም። አሜን። ክብር ሁሉ ለኢየሱስ ይሁን። አሜን። ሃሌሉያ። ወደ ጸሎት ከመግባታችን በፊት 1-2 ነጥብ ልስጣችሁና እንጨርሳለን። ኢቭን ሳይንሱ ይሄን ነገር አረጋግጧል። ሳይንስ ምን ይላል? ገብታችሁ ማንበብ ትችላላችሁ። ምድር እግዚአብሔር አምላክ ኃይል ነው። ስለዚህ ምድር ይሁን ሲል ወይ ጨለማው ላይ ብርሃን ይሁን ሲል ከአፈር ይሄ ይውጣ ሲል ከባህር ላይ አሶች ወይ እንደዚህ ወፎች ካይምን ሲል ከእርሱ የወጣ ኃይል አለ ማለት ነው። እያንዳንዱ ላይ ኃይል አለ ወይ ደግሞ ፍሪኩዌንሲ ይሉታል ሳይንቲስቶቹ። ገብታችሁ አጥኑት። በጣም ነው የሚደንቀው። ስለዚህ ሰው ልጅ የሚያስበው ነገር በዙሪያው የሆነ ፍሪኩዌንሲ አለ። የሰው ልጅ የሚናገረው ነገር ፍሪኩዌንሲ ኃይል አለው። ለምሳሌ እንዴት አደርክ ወንድሜ ሲልህ የሚሰማህ ደስታ አለ አይደል? ምን ይመስላል ይሄ ሲልህ ደግሞ የሚሰማህ ሐዘኔታ አለ። ከቃሉ ጀርባ የሚለቀው ፍሪኩዌንሲ አለ። እኛ ደግሞ እንደ እግዚአብሔር ቃል መንፈስ እንለዋለን። ጌታ ኢየሱስ ሲናገር ኢየሱስ ጌታ ነው። ዮሐንስ ወንጌል ምዕራፍ 6 ላይ ቃሌ አለ መንፈስም ነው ሁሌም ነው ሕይወትም ነው። መንፈስም ነው በሉ፣ ሕይወትም ነው ቃሌ። ስለዚህ ጌታ ኢየሱስ ቃል እንደዛ ከሆነ እኛም እንደ ልጆቹ ቃላችን መንፈስም ነው ሕይወትም ነው። እኔ ብለው ግን በሳይንስ እይታ ይሄ ነገር ሳይንቲስቶች እንኳን ደርሰውበታላችሁ። ስለዚህ የሰው ልጅ ሲናገር ከአንደበቱ ጀርባ የሚወጣ ነገር አለ። ስለዚህ ሲያዝን ሪሊዝ የሚያደርገው ኤነርጂ አለ ብለው ያስተምራሉ። ሃይ ፍሪኩዌንሲ እና ሎ ፍሪኩዌንሲ ይላሉ። ለምሳሌ ሰው ልጅ ፍርሃት፣ ድብርት እንደዚህ ቻርት ብትስሉ ቻርት ቢሆን ድብርት፣ ፍርሃት፣ ለምሳሌ ቅናት፣ ኔጌቲቭ ማሰብ፣
ተስፋ መቁረጥ፣ ንዴት፣ ኩነኔ ሁሉ እዚህ ናቸው እና ቁጥር ሰጥቷቸዋል እነሱ። እኛ ደግሞ ምንድነው መንፈሱ የተሰበረ እንለዋለን እግዚአብሔር ቃል። ከዛ ደግሞ ከፍ ያለ ኢየሱስ ጌታን ከፍ ያለው ሐሴት፣ ደስታ፣ ፍቅር፣ ክብር ለኢየሱስ ይሁን። ምስጋና፣ ሰላም፣ ተስፋ፣ መነሳሳት። ለዚህ ነው እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ፣ ፍቅር ይበልጣል ያለው። የሰው ልጅ በእምነት ከፍ ሲል እዛ ላይ። ለዛ ነው እምነት ያለው ሰው አጋጥሟቸዋል። አዝናችሁ መታችሁ ይሄ እግዚአብሔር አለ፣ እግዚአብሔር ካንተ ጋር ነው ሲል ምን ያደርጋል? ያነሳሃል። አንተ ካለህበት ወደዚህ ያመጣሃል። ኢየሱስ ጌታ። ለዛ ነው የሆነ ሰው ድብር ሲለው የሆነ በእምነት በተስፋ ይሰጥሃል። እግዚአብሔር እያለ ምን ትሆናለህ? ምን በሽታ ነው ታዲያ ምን ይሆናል? ይጸልያል፣ ይነሳል ሲል እምነት ይሆናል። እምነት ከመስማት፣ መስማት በእግዚአብሔር ቃል። ልክ አንዳንዱ ደግሞ ሰው አይወደኝም ተስፋ የለኝም ሲል ምን እግዚአብሔር ይወድሃል እኔም እወድሃለሁ ብሎ ሲያክፍል ምን ይሰማሃል? የሆነ የሚያገኝ ነገር አለ። ወገኖች ሳይንቲስት እንኳን ደርሶበታል። ይህ ሁሉ የሚመጣው ግን ከማሰብ እምነት፣ ፍቅር፣ ደስታ፣ ሰላም የተለያየ ነገር ላይ ለመሆን እንደ እግዚአብሔር ቃል የሆነውን ማሰብ፣ እንደ እግዚአብሔር ቃል ያልሆነውን ማሰብ ስንጀምር እዚህ ውስጥ ነው። አሁን ችግሩ ያለው ቅድም የጀመርኩላችሁ እዚህ ጋር ቸርች ስንሆን እዚህ ጋር ነው የምንወጣው። ደግሞ ሞመንት ስንወጣ ሚዲያው የሚቀበል ጌታን የማያምኑ ሰዎች የሚቀበሉ እዛ ናቸው ያሉት። ስለዚህ እዛ ያሉ ሰዎች ሲያገኙ እዛ ላለመቆየት አንተ ግዴታ እነሱን መሳብ አለብን። እንዴት ነው የምትስባቸው? እንደ እግዚአብሔር ቃል ያልሆነ ቃል ሲናገር ኖ አይደለም፣ ቃሉ የሚለው ይህንን ነው። ቃል በቃል ይመታል፣ ሐሳብ በሐሳብ ይመታል፣ ድምፅ በድምፅ ይሻላል። ለዛ ነው ደሆል ብሉይ ኪዳን ላይ መልአክ ሲመጣ መጀመሪያ ምን ይላል? አትፍራ። መልአኩ ያለው እዛ ነው። ለዛ ነው ገብርኤል እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ስለዚህ እግዚአብሔር ፊት የቆመ ሁሉ ብርሃን ይካፈላል። መላእክት ደስተኞች ናቸው፣ ኃያላን ናቸው፣ ሲያመልኩ ነው የሚሉት። መልእክት ይዞ ሲመጣ ግን ያ ሰውዬ ልክ እንደ ጌዲዮን ማለት ነው ድብርት ውስጥ ነው ያለው። ያድናል ኢየሱስ። ድብርት ውስጥ ነው ያለው። ስለዚህ ምን ይሆናል? እንቀጥላለን፣ መብራት ይጠፋል። ስለዚህ ምን ይሆናል? ከዚህ ድብርት እንዲያወጣው ምን ይለዋል? አይዞ አንተ አትፍራ፣ አንተ ኃያል ሰው። አንብባችሁታል አይደል? አንተ ኃያል ሰው። ጌዲዮን ራሱን ሲያይ እንደ ኃያል አይደለም። ጌዲዮን የሚያውቀው መሰደዱ፣ መገዛቱ። ያ የእግዚአብሔር መልአክ ሲመጣ ግን አትፍራ፣ አንተ ኃያል ሰው። ያድናል ኢየሱስ። አሜን። ክብር ለኢየሱስ ይሁን። እየተማርን ያለው መንፈሳዊ ከፍታን ስለማስጠበቅ ነው። ኢየሱስ ያድናል። አሜን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ስለዚህ በገባችሁበት ስፍራ መስሪያ ቤት ብትገባ፣ ጓደኞች ጋር ብትገባ፣ ካፌ ብትገናኝ፣ ቤት ብትገባ፣ የትም ስፍራ ብትገባ የዛ ቤት ሁኔታ እንዳይገዛ፣ የመስሪያ ቤት ሁኔታ እንዳይገዛ። ጓደኞች ካፌ አካባቢ ካሉ ገና ስታገኛቸው የሆነ ነገር የተናገሩ ከሆነ በኢየሱስ ስም ብለህ ወደ እግዚአብሔር ነገር ሽፍት አድርገው። ስለ ፖለቲካ እያወራ ከሆነ መልካም፣ ስለ ሀገራችን ምን እንላለን? እንጸልያለን። አሜን። ስለሆነ ኢኮኖሚ እያወራ ካለ መልካም፣ ስለ ኢኮኖሚ ምን እንላለን? እንጸልያለን። ካልሆነ ያን ነገር ደጋግመህ ባሰብክ ቁጥር ኢየሱስ ያድናል፣ ወደዛ ነገር ይወስደዋል። የማይሰሙ ከሆነ ደግሞ አዎ ያልክ አንተ በልብህ ኢየሩሳሌምን ያድናል ኢየሱስ። አሜን። በሐሳብህ እግዚአብሔርን አስብ። ያን ነገር የማይስማሙ ከሆነ ወይ እምነቴ አይደለም ያንተ አምላክ ምናምን ቢል ከሆነ ሰው ስለሆነ ቢዝነስ ፓርትነራችሁ ሊሆኑ ይችላሉ፣ አብራችሁ የሚሰሩ ሊሆኑ ይችላሉ። ስለዚህ ያለነሱ እግዚአብሔር ደግሞ ሰው የሚያገናኝህ ከተለያየ ነው አይደል? ለሥራው ስትል ያ ሲያወራ አይደል? አንተ ግን በልብህ ማን ታስባለህ? እግዚአብሔርን። በልብህ ማን ታስባለህ? እግዚአብሔርን። ሊሆስታ ካበራደል እያልክ በልብህ ኢየሱስ ያድናል እያልክ ዣጋዳ ላይ ብራታ እርሱ ከኔ ጋር አለ እያልክ ዚቅ አልባንታ ላብራ ከዛ ሲል አይደል? አዎ ትለዋለህ። አንተ ግን የት ነው ያለው? የሆነ ስፍራ ዚቃ ቶኮ ፍራዛታ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ለዛ ነው መጨረሻው ቃል አንብብላችሁና ወደ ጸሎት እንገባለን። ቆላስያስ ምዕራፍ 3 እንሄዳለን። ቆላስያስ ምዕራፍ 3 ያድናል ኢየሱስ። ከ1 እስከ 3 አነብላችኋለሁ። እንግዲህ ከክርስቶስ ጋር ሃሌሉያ ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ።
መሻት ማለት በልብ መፈለግ ማለት ነው። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋል፣ ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯልና። እችን አንዴ እንያት። ኢየሱስ ጌታ ነው። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። አሁን እኮ ቃል ይጋጫል። እንዴት ነው ቤት ኪራይ ደርሶብህ ስለ ቤት ኪራይ የማታስበው? በምድር ነው ቤት ኪራይ። ቲማቲሙ ያለው ቤት ኪራይ ነው። አሁን እዛ ሂጅ ከመላኩ ገብርኤል ጋር መቼም የሆነ ቤት ስጠኝ ምናምን አብሬህ ነኝ አልለውም። አሁን ደግሞ ወደ ይሄ እውነት የሆነ ሪያሊቲ ውስጥ መምጣት ስላለብን ማለት ነው። ለምሳሌ ቲማቲሙ ያለው እዚህ ነው፣ ሰማይ ቲማቲም የለም። ኢየሱስ ጌታ ነው። አስቤዛ ያለው እዚህ ነው። ስለዚህ ስለ ምድር አታስቡ ያለበት ምክንያት ምንድን ነው? ሃሌሉያ እያለ ያለው ባጭሩ ቃል ስለ ቲማቲሙም ቢሆን ስለሆኑም ስለ የትኛውም ሐሳብ ከላይ ጀመረ በላይ ያለውን አስቡ ነው አይደል? እላይ ሆነ በላይ ያለውን እያሰብክ እላይ ሆነ ስለ ታችኛው አስብ። እዚህ መተህ እታች ያለውን እያሰብክ እታች አትሁን። ደግሞ መንታች ስትሆን እላይ ያለውን ማሰብ ታቆማለህ። እላይ ያለውን ማሰብ ስታቆም ጉዳቱ ምንድነው? ሞታችኋል፣ በሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል። ከክርስቶስ ጋር መሰወሩ ይጠፋብሃል። እሱ ብቻ አይደለም፣ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ በላይ ያለውን መሻት ይከብድሃል። ከክርስቶስ ጋር መነሳት ማሰብ ይከብድሃል እያለ ያለው ክብር ለኢየሱስ ይሁን። በላይ ያለውን ምን በሉ አስቡ። ስለዚህ በላይ አይነት አስተሳሰብ፣ በላይ አይነት የቃል መርህ፣ በላይ አይነት የእግዚአብሔር ቃል እይታ በልባችንና በአይምሯችን ስለምን እናስባለን? ስለዚህ እናስባለን። ክብር ለኢየሱስ ይሁን። ፊልጵስዩስ ምዕራፍ 4 ላይ እንዳየነው በምልጃ በምስጋና በጸሎት በእግዚአብሔር ፊት እንሆናለን ማለት ነው። የሚማልደው የሚጸልየው በጌታ ሁል ጊዜ ደስ ሊለው የሚችለው ስለ እግዚአብሔር ብቻ የሚያስብ ሰው። በጌታ ሁል ጊዜ ደስ እንዲል ከፈለግ ይህን ቃል መፈጸም፣ ስለ ጌታ ሁሌ ማሰብ። ኢየሱስ ጌታ። ስለ ኢየሱስ ሁሌ ማሰብ፣ በሙሉ አይምሮዬ፣ በሙሉ ልቤ፣ በሙሉ ነፍሴ፣ በሙሉ ጉልበቴ ቃል እንደታዘዘው ጌታን መውደድ። ኢየሱስ ያድናል። እንደዚህ ነው መንፈሳዊ የኛን የሆነውን ነገር የምናስጠብቀው። ካልሆነ አንድ ቀን በመንፈስ ከፍ፣ አንድ ቀን በመንፈስ ዝቅ፣ አንድ ቀን በመንፈስ ከፍ፣ አንድ ቀን በመንፈስ ዝቅ እያልን እንሄድ ነው ማለት ነው። ይህን ስናደርግን ሁሌ እላይ፣ ሁሌ እላይ። እስቲ ሁሌ በሉ፣ እንደ ሰራዊት ሁሌ በሉ፣ በላይ ያለውን በሉ፣ አስባለሁ እንጂ በሉ፣ በምድር ያለውን በሉ አይደለም። ክብር ሁሉ ለኢየሱስ ይሁን። እልልታ ጭብጨባ ለጌታ። ክብር ሁሉ ለኢየሱስ።